ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። ያንተም ምግብ ለመዳኘት በጣም ከባድ ነው። የማይበላውን ምግብ እንደገና በባሰ መልኩ የማይበላ አርግ አከአቁባ የምየመየጤ ክአቁባ ተምሬኔ እሺ መጀመሪያ ስሜን ነው የማስተዋውቀው። ብርሃነ እባላለሁ። እንግዲህ በዚህ በቀራዳ አንደኛ ደረጃ ትምህርት ቤት ይህችን እንስሳ ከተለያዩ ከወደቁ ነገሮች ሰርቼ የፈጠራ ስራ ለማበረታታት ለተማሪ ሆነ ለመምህር ለማሳየት በራሴ አስቤ ለበረበራ አቅርቢያታለሁ። ስለዚህ ይህችን በማየት አካላቷ እግሯ፣ ጆሮዋ፣ ጭንቅላቷን በሚል በተለያየ መልኩ ያው እንግዲህ ጆሮ ኃይለኛ ነው ይጠይቃል። እንስሷ ምን እንትን ነች አይልም፣ ጭንቅላቷ ነው እግሯ ነው ምንድን ነች ሲሉ ስፈላልተ ውሻ ምን አገባ ምን ሲሆን እሱ ማስተማር የፈለገው እግር ጭራዬ ነው። ዋና እንስሳው ምርምሩ እሱ ነው። ምንድን ነች ነው ድሮስ ነው ጭንቅላት ምን እንደሆነ እግሯ፣ ጆሮዋ፣ ጭንቅላቷን በሚል በተለያየ መልኩ ያው እንግዲህ ጆሮ ኃይለኛ ኒውሮሎጂ ይጠይቃል ይሄን ለመስራትና እንደምታው ሌላም ለፈጠራ የተሻለ ፈጠራ እንዲሰሩ ለሁሉ ያበረታታል ይያስብ ያምናል። ከዚህ የተሻለ እንደሚፈጠር ወይ እንዲበረታቱ ነው ለብቻው ታክላል ነው ወቁዳ ይሽካተለ ነብሉ ነይልባ ባሽመት ቅሌት ይላል። ሳውዛምፕተን ከእንግሊዝ የፕሌኦፍ የፍጻሜ ጨዋታ ውጪ ሆኗል። ሚድልስቦሮና ሳውዛምፕተን ያው ውዝግብ ላይ እንደነበሩ ይታወቃል። ከመጀመሪያ የሴሚ ፋይናል ጨዋታ ቀደም ብሎ አንድ የሳውዛምፕተን ቪዲዮ አናሊስት ያው ኢንተርን ነው፣ አጋዥ ነው፣ ዋናዎቹን ቪዲዮ አናሊስቶችን ነው የሚያግዘው። እሱ የቦሮ ልምምድ ተደብቆ ቀርጾ ነበር። መቅረጽ ብቻ ሳይሆን ለዋናዎቹ ላይቭ ስትሪም ሲያደርግም ነበር የተባለው። ከዛ ውጪ የተለያዩ ቪዲዮዎችንም ሲቀርጽ እጅ ከፍንጅ ተይዟልና ዊሊያም ሳልት ይባላል ግለሰቡ እና ሚድልስቦሮ ለእንግሊዝ እግር ኳስ ሊግ አቤቱታውን አቅርቦ ነበረ። የእንግሊዝ እግር ኳስ ሊግ ገለልተኛ የዲሲፕሊን ኮሚቴም ጉዳዩን ሲመለከተው ነበርና ዛሬ በወሰነው ውሳኔ መሰረት ሳውዛምፕተን ከፍጻሜው ጨዋታ ውጪ ሆኗል። ስለዚህ ሚድልስቦሮ ከሃል ሲቲ ለፍጻሜ የሚጫወት ነው የሚሆነው። ሳውዛምፕተኖች ይግባኝ እንጠይቃለን እያሉ ነው የሚገኙት፣ ግን ከባድ ይመስላል። ከፍጻሜው ጨዋታ ውጪ መሆናቸው ብቻ አይደለም። በነገራችን ላይ ቀጣይ ዓመት የሻምፒዮንሺፕ የውድድር ዓመታቸውን ሲጀምሩ
4 ነጥብ ተቀንሶባቸው ይጀምራሉ ማለት ነው። ይህንን ነገር በተመለከተ ከ2 ከ3 ቀን በፊት አንድ ቪዲዮ ሰርቼ ነበር። እዛ ላይ ዝርዝር ነገሩ አለላችሁና በጣም ግን ከባድ ነው። እንዲህ አይነት ቅሌት በዘራችሁ ማይድረስ 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ቁጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ስልቅደን ራይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር ጨፌ ዘላቂ ማረፋ የሚል ሰይሜ መጥቻለሁ። ምንድነው መንግስት ከሰማኝ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ 11 ክፍለ ከተማ አለ። 11 ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡ እንፈልጋለሁ። ምንድነው ዘላቂ ማረፊያ ከተማ መስተዳድር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡ እንፈልጋለሁ። ዘላቂ ማረፊያ ማለት ቀብር ነው። ኦኬ ቀብር ላይ ነው የሚሰራው ዘላቂ ማረፊያ። እኔ ኮኦፕሬቲቭ ነኝ፣ ህብረት ስራ ነኝ። ኮኦፕሬቲቭ ደግሞ በነፃ ሀሳብ እንደዚህ ነው የሚናገረው። የሚሰራውን ይሰራል፣ ስራ ላይ ያምናል። ነፃ ሀሳብ ሆኖ ግን ከመንግስት ጎን ይቆማል። መንግስትን ያነጻል፣ መንግስትን ይደግፋል፣ መንግስት ጎን ይሆናል። እና ዘላቂ ማረፊያ ማለት አሁን ለምሳሌ የትኛውም ቤተክርስቲያን ላይ ስትሄድ የቀብር ቦታ የለም፣ እየጨረሱ ናሉት። ግማሹ ደግሞ ቢዝነስ አድርጎ መሬት ላይ ስላለቀ ህንጻ ገንብቷል። ወደ ላይ እስከ 5ኛ ፎቅ ድረስ የገነቡት ፉካ ብሎ የገነቡት እስከ 3ኛ ህንጻ ድረስ ቀብር ብቻ ሸንሽኖ ዋሻ አድርጎ የቀበሩታሉ፣ እንትን ያዘጋጁታሉ። ብዙ ቤተክርስቲያኖች ፉካ ተብሎ ይገባል እኮ ቦታን ማኔጅ ለማድረግ ነው እኮ በደንብ ለመጠቀም እኮ። መጽሐፍ ቅዱስም አይፈቅድም፣ ቁርአንም አይፈቅድም። ፉካን አትደግፍም? ፉካ መጽሐፍ ቅዱስ ላይ አፈር ነህና ወደ አፈር ትመለሳለህ ተባለ እንጂ በሕይወት እያለ የቤት ኪራይ ያንገላታ መኖሪያ ማደሪያ እየተንከራተትክ ችግር ውስጥ እያለ ከወር ደርሶብኛል ብለህ ኪራይ ከመክፈል እየተሳቀቀ ህዝቡ ሞቶ እንዴት አስከሬን ህንጻ ውስጥ ይኖራል? እንዴ ነውር እኮ ነው ይሄ፣ በፍጹም የማይቻል ነው። ስለዚህ ቢያንስ ለዛውም ደግሞ ፉካው ቢሆን እንኳን 150 ትንሹ ቤተክርስቲያን 150 ሺህ ብር ነው የሚከፈለው ዛሬ ላይ ፉካ ላይ ለመቀበር 150 ሺህ 250 ሺህ እስከ 500 ሺህ ካቴድራል ስላሴ ለመቀበር እስከ 500 ሺህ ብር ድረስ ከፍያለሁ ብሎ ባለፈ አላየህም አንተ ሚዲያ ላይ? አልሰማህም አንተ ሚዲያ ላይ? እና ይሄንን አጥንተ የተመጣጠነ ቀብር ቦታ ለማዘዝ ለዛውም እኮ 500 ሺህ ብር ከፍለ 250 ሺህ ብር ከፍለ 150 ብር ከፍለ ፍታትና ፉካ ነው የሚሰጥ እንጂ ሌላ ፓኬጅ የለውም። እኔ ግን ሙሉ ፓኬጅ ጋር ነኝ። ጉርጓድ 22 ሄክታር አዲስ አበባ ከተማ ውስጥ 11ዱም ክፍለ ከተማ ላይ 22 ሄክታር እንዲሰጠኝ ፕሮፖዛልን አስቀምጫለሁ። በነፃ ልታስቀብር ነው ባጭሩ ወይ በተመጣጣኝ ዋጋ? ቢያንስ እኔ 170 ሺህ ቀብራለሁ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። በጌታስ
ኧረ በህይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በህይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ስለዚህ እድር አለ ከሌለ እድር ማለት ለምንድን ነው የሚጠቅመው? እድር ላይ ብቻ ሳይሆን ይሄንንም መቆጠብ አለብህ። እድሩ ከፍ ብሎ ወደዚህ መጣ ማለት እኮ ነው። ትቆጥባለህ፣ ስትሞት ትቀበራለህ። ስትቀበር አፈር ጉድጓድ ቆፍርላለሁ፣ ወደ ታች ቆፍርላለሁ፣ ጉድጓድ ቆፍርላለሁ። ሳጥን እኔ ነኝ የሚገዛው የሚቀብርህበት። አስከሬን የሚሄድበትን ትራንስፖርት እኔ ነኝ የሚያቀርብልህ። አስከሬን ተሸካሚ አስጨርሰኝ። አስከሬን ተሸካሚ እኔ ነኝ የሚያመጣልህ። ጉድጓድ ቆፋሪ እኔ ነኝ የሚያመጣ። ሃይማኖታዊ ስርዓትስ አሁን አንዳንዱ ፕሮቴስታንት፣ አንዳንዱ ኦርቶዶክስ፣ አንዳንዱ ችግር የለውም፣ አንዳንዱ ሙስሊም መብትክ ነው እሱ ችግር የለውም። እንደየ ሃይማኖቱ የምታዘጋጀው አዎ፣ ለሁሉም ይፈቅዱላል። አንድ ላይ ነው መቀበል። የሃይማኖት ሰዎች ይፈቅዱላል። ምን ማለት ነው ሃይማኖት? ምን ሃይማኖት? አንተ በሰውን በህይወት እያለ ክልል ኖርክ፣ ስትሞትም ክልል ኖርክ። ምን አገባህ? ስለ ክልል አይደለም ያወራው፣ ስለ ሃይማኖት ነው። ሃይማኖት አሁን አንዳንድ ሰው ሲሞት ደብረ ሊባኖስ ቅበሩኝ፣ እሱ ሀብታም ነው፣ እሱ ባለሀብቶች ናቸው። አሁን ኢትዮጵያ ውስጥ ጋፋም ብያልክ ነው። ኢትዮጵያ ውስጥ አዳምጠኝ፣ ኢትዮጵያ ውስጥ የሃይማኖት ክልል አስፈላጊ አይደለም። አሁን እኮ እያልክ ያለው ስትሞት የምትቀበርበት አፈር ይሄ የሙስሊም ነው፣ ይሄ የኦርቶዶክስ ነው፣ ይሄ የፕሮቴስታንት ነው፣ ይሄ ካቶሊክ ነው፣ ይሄ ዋቅፈታ ነው ብለህ ልትለኝ ነው እኮ የምትፈልገው። እንደዛ አይነት ግራ ገብቶኝ ራሱ ራዩ ራሱ አዲስ ነው የሰማው። እኔ ለመጀመሪያ ሀገር ኋላ ቀሪ ስለሆነ ነው። አሁን እኮ ሀገሪቷ አሁን መሬት ላይ በፕሮጀክት ያለቀ እኛ ይሁን ተሼ ልንገርህ፣ በቅርብ ወደ ተግባር ይገባ። ተሼ አዳምጠኝ፣ የኛ ሀገር ኋላ ቀሪ ነን እኛ። አገሪቷ ቀድማን ሄዳለች። የሀገሪቷ መሪ ሄዷል፣ ልማቱ ሄዷል፣ ስልጣኔው ሄዷል፣ ቴክኖሎጂው ሄዷል። እኔና አንተ እዛው ቁጭ በሉ ሆነናል። አሁን አቶ ሰኝ እኔ እንደው አንድ ሰው ምን ማረጋገጫ አለው? አሁን ቆጥቦ ሰው እሞታለሁ ካለ በኋላ ብሩን ይዘበት ተሞክሮ በትልሳ አንተ ስራስ ደግሞ አያርግብህና ቋሚ አይደለም ሟች ነህ። ይሄንን ራይስ እንዴት ይቀጥላል? ይቀጥላል። አሁን በቅርብ ጊዜ ጠብቅ። አሁን በቅርብ ጊዜ ቀብር ጀምራለሁ። እኔ ባልጀምርም መንግስት ራሱ እንዲጀምር፣ ይሄ ወደ ተግባራ እንዲገባ መንግስትን ራሱ ሳይወድ በግድ ወደዚህ እንዲገባ አንድ ሰው በህይወቱ እያለ ኑሮ ለማሸነፍ ይቆጥብ፣ መኪና ለመግዛት ጥቃቅን ስራዎችን ሰርቶ ለማደግ ይቆጥብ። አሁን ደግሞ መልኩን ቀይረ ሌሎች ሿሿ እንደሰሩት ያልተበላበት ይሄንን ሐሳብ አመጣ ብሎ ለሚጠይቁ ሰዎች ምንድነው መልስ? አየህ ይሄ ነው ቢሉ ነው ያልኩ። ችግር ውስጥ እኮ ነው ያላችሁት ሲሉ ነው የምንነጋገረው። አንተ ራስህ ያልከኝ እኮ ነው አሁን ጀመርክ አይደለ? አሁን ይኸውልህ ልንገርህ፣ አሁን በፊትም እየቆጠብክ እኮ ነው። አከአቁባ የጤክአቁባ ዋና ዳይሬክተር እኔን እንዴ አርግብኝ። ምን ነኮስ እንዴ? ይሄ ሁሉ ለማን ነው የሚቀርበው? እርሶን ደስ እንዲሎት ካልሆነ በስተቀር የሚገባው ሰውም አይገባውም። ለማን ነው የሚጻፈው? ለእርሶ ከሆነ ያውቁታል የተመደቡበትን ቦታ። ምን ለምን ይደረድሩታል? የምን ባለስልጣን ነው እኮ ሲመረጡ ያውቃል እንጂ የሆነ ነገር ተመድበዋል እኮ። እኔም ደንበኛውን የቢሮ ስገባ እኔ ምን ባለስልጣን እንደሆኑ እንዳልከሆነ እንደሚገባኝ አድርገው ይጻፉልኝ። ይሄ እኔንም አደናብሮኝ እርሶን ብቻ እኮ ነው የሚያገለግለው የጽሁፍ እኮ። እርሶን የሚያውቁት እኮ ይሄን ድግምት እኮ ድግምቱን ትልልሽ እንዴ ምን መከራ መጣብን ነው ግን ኤክስኪዩቲቭ ዳይሬክተር በእንግሊዝኛም ድግምት AACAFMHCACA ኤክስኪዩቲቭ ዳይሬክተር ፈረንጆች what the hell
ሄደናል ባይዞ ይሰልጠናል በሶቻ ስልጣኔ ላይ ድረስ ደርሷል። ቃላት ሁሉ ትተናል አንጠቀምም። የምን ቃላት ነው እንዴ? አጠር ነው ሲምፕሊፋይድ ተጎዳን። አቤት በልሽ ያንተም ምግብ ለመዳኘት በጣም ከባድ ነው። የማይበላውን ምግብ እንደገና በባሰ መልኩ የማይበላ አድርገህ ነው ያመጣው። ኧረ ይበላል። ቲማቲም አበሉም እንዴ? ቢዮንድ ከአይምሮ የበላይ ነው የሆንከው ዛሬ። በእንደዚህ አይነት ሌቭል ምግብ ሲሰራ ይቻላል አቅም ወደፊትም ይሰራል ብዬ አልጠብቅም። ኧረ እኔ ሁሌ የምበላው እሱን ነው። 2 ግባት ነው የተጠቀምኩት። 3 ግባት ረስታ እሱን እንኳን እንደው ደህና አድርገህ ብታመጣው። የቀሩትን ግባት ረስቼው አይደለም ቤት ስሄድ ምሳ በለዋለሁ ብዬ እዛች ጋር ቋጥሬያት ነው። ይቻላል አይደል መውሰድ? ኮርን ፍሌክስ ቤት ጋር ነው የገባው። ኮርን ፍሌክስ አለ እንዴ? አንተ አለ አይኔ ፊት ለፊት ሙሳገኝ በቃ በዛው ሰርቼው። አይ ቦካው እሱ ነው ቦካች እንዴ? ተምረሃል አይደል? እስከ 8 ተምሬያለሁ። ሚኒስትሪም ወስጃለሁ። ቶታሊ አንተ እንደ አዲስ ተምረህ መጀመር ያለብህ። መማር ከፈለክ እኔ አስተምራለሁ። የምታስተምረኝ ከሆነማ መንጃ ፍቃድ አስተምረኝ። ህዝብ አንድም ቢሆን ደረቅ አንድ እሱን ልማር። ሴዶ እንደሆነ ማያውቀው ሰው የለም እና ዛሬ ደግሞ ሴዶ ማሻራትን በብረት ሰርቻለሁ እና ይሄ ስራ እስካሁን ከሰራችሁ ስራዎች ውስጥ ያለፈኝና ጊዜ የፈጀብኝ ስራ ስለሆነ እስኪ ብዙ ሰው ጋር እንደስ ኮፒ ካሽ ያርጉ። ወረቢ እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ጆኒ ተብዬ ወይም እንቁራሪቷ ማለት ነው እኔ ልዋለ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስህን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጥው። የኔ እናት ክሊኒክ ነበራትና ንግድ እንዳትለው የሚጆም እንዳትግራ ያባው ነገር ነው እና እንደው በሱ በኋላ ጫውታለሁ። ግን የሆነ አንድ እንትን ገባ፣ የሆነ ነርስ ሰውዬ መጣ ከንትን ተባረረ ነው አለ። ከ12 ነበር የምሰራው አለ። ስራ ፈልጎ ነው የመጣው። ትንሽ ክሊኒክ ናት፣ 4-5 የምሰራባት ክሊኒክ ናት። እና እናቴ እንደ ነርስም ሰራለች እንደ አስተዳደርም ነገር ናት። እና መጣና በቃ ልጆቼ መቀልበት ናቸው ምናምን ሲላት ማታ ከፋዘር ጋር ተጣልታ አደረች። መቀጠር አለበት። አዎ እንዴ እኔ እኮ የክሊኒኩ እኮ ባለቤት ነኝ። ማን ነው እንደ ነርስ ስሪ የምትለኝ? አንተ ማን ስለሆንክ ነው? ምናምን ያኔ ጉልበታቸው ነው ታያቸው። አዎ በቃ የነርሷን እንትን ትታ እኮ ለሱ ለመስጠት ነው። እሱ እንደዛ ሆኖ ገባ ማለት ነው። እሺ ገባና ከዛ አባቴ ማረፈ፣ እናቴ ማሟት ነበር ምናምንና ክሊኒኩን የማስተዳደር ኃላፊነት የኔ ሆነ። እሺ በኋላ የሆነ ስራ አግኝቶ የሰው ልጅ የክፋትን ጥግ ልነግርህ ነው። የሆነ ስራ አግኝቶ መልቀቂያ ምናምን ቢለኝ ምን አለበት? እሺ ስራ አገኘው አለኝ። ኤንጂኦ ውስጥ የሆነ ምናምን ስራ አገኘውና ዶንኪ እንደው የእናት ደግነት ምናምን ቤተሰቦቹ ምናምን አለና እንትን በቃ ልምድና እንትን ምናምን ጻፍልኝ። ጻፍና አንተ አልኩት። እሺ ጻፍና አንተ ችግር የለውም ምናምን እንዲህ አላነበውም እንትኑ ማተምና ፊርማ አድርገህ ሰጠህ። አንድ ነው እንደ ሰጠሁት 5 ለእንትኑም ብሎ ለካ ያስተካከለኝ ነው። ከዛ የሆነ ቀን የፍርድ ቤት መጥሪያ መጣብኝ። እሺ ምን ይላል? ደህና እንትን እንደዚህ ስራ በድሎኝ ምናምን ብሎ ከሰሰኝ ማለት ነው። አባሮኝ ምናምን ለካ አንዱ እንትን በቃ እንድትለቅ ምናምን እንደዚህ ብትልልኝ ይረዳኛል ምናምን ብሎ ነው እንዲያስተካከለኝና ከዛ ፍርድ ቤት ደራደርክ ምናምን ብዬ ስሙን ጠርቼ እኮ ወጥቻለሁኝ። እምዬ ፈልጌ ነበር በዛው ትትና የፍርድ ቤት መጥሪያዋል። ወይኔ ይኸውልህ ከዛ ተናደድኩ፣ የመጨረሻ ተናደድኩ እና አልገባኝም ነበር ከሳይ ነው የምራን አላ የራሴን ክሊኒክ መክፈት ፈልጌያለሁ አለ። ስለዚህ 100,000 ብር ያስፈልገኛል። አሁን ከተካሰስን አለ
200 ሺህ ብር ትከፍለኛለህ። ግን በቃ ጥሩ ሰዎች ስለሆናችሁ በ100,000 ከዛ እህቴ ውጭ አለች። ደወልኩላትና ይኸውልሽ እንደዚህ ነገር ተፈጥሯል እንደሚወስድ አውቃለሁ ብሩን ግን ቢያንስ በሚፈልግበት ሰዓት ማግኘት የለበትም እንካሰስ አልኩኝና ተካሰስን ማለት ነው። ስለ ሰላም ልነግርህ ነው። ሰውየው ወንድሜ በጣም በቃ ክርክርና ችሎት ምናምን በቃ ስራው እንጀራው የሆነ ማለት ከሕክምናው ይልቅ ወደ ጥብቅናው የሚያመዝን ሰውዬ ነው። ፍርድ ቤቱ ነው። በቃ ዶሴን ይዤ ሄድኩኝ። አንተ በሶስተኛው ቀን እንትኑ ይሁንን መንፈስ ሁሉ ድክም አለ። ለካ ይሄ የጠብ ምናምን ቦታ አይደለ? ፋይልህን ይዘህ እንደዚህ የጎን እየተያየ ተጠብቃለህ። እና አቶ ሚካኤል ነው ሲባል ትገባለህ ቤት ምናምን። ደግሞ ምን ሰራይ መሰለህ ልብስ ሲለብስ የሆነ የነተበ ቆዳ ጃኬት ያደርጋል። ፍርድ ቤት ሲመጣ ተበህ ምናምን ከዛ እንትን ብሎ ደግሞ መነጽር ደግሞ አንድ በዚህ በኩል አንድ የሌለው እንዲህ ማስቀመጫው አለ አንድ የሌለው እንደዚህ ብሎ ምስኪን እንደዚህ ብሎ ይቆማል። እኔ በ100 ኪሎ እንደዚህ ተራራክዬ ቆማል። ዳኛዋ እንደዚህ ታይልና እንትን ፊውዳሉና ጭቁኑ ምናምን ነገር አለ ማለት ከበርቴውና እንደዛ አይነት ነገር ነው የሚታያትና እኔ እዚህ ጋር ክቡር ማን ጠየቀ? እሺ ስርዓት በዛ ልክ ተከራከርንና እንዴ ላሳጥርልና ወሬው ከዛ የሆነ ለፍርድ ሊወሰን ሲል በቃለ መሐላ የሆነ እንትን አስገብቷል ሲባል ምን ሲል ይግባኝ ሲል ምናምን ሲባል 2 ዓመት ከምናምን ሆነ። 2 ዓመት እንቅልፍ አጣሁ እኔ ማለት ነው። እና ለምንኩኝ በቃ እሺ ውሰድልኝ ብሩንና ምናምን አልኩኝ። አይ አሁንማ በዚህኛው ያስጨምራል ትንሽ ምናምን አለ። በቃ የራሱ ጉዳይ እና አንድ ቀን በቃ አሁን ዛሬ የመጨረሻ ውሳኔ ነው ተብሎ ሲሄድ አቶ ሚካኤል እንትን የአቶ እንትና በቃለ መሐላ እንትን ስላስገቡ መልስ መስጠት እኔ አልሰጥም ከዚህ በኋላ መልሳለሁ። በቃ እኔ ያለው አይደለም አሁን የሁለት ሰው የክሊኒክ ኮንትን አይመስልም እንዴ የዘር ማጥፋት ወንጀል ነው የሚመስለው እኮ ፋይሉ እንዴ የሚጽፈው ምናምን እና ኬዙ ያለቀ ቀን አልቆ የተዘጋ ቀን የተኛሁትን እንቅልፍ እኔ ነኝ የማውቀው። ማለት ሰላም ምን ማለት እንደሆነ ማሰብ አልችልም። ልጻፍ ብል መጻፍ አልችልም። የሆነ ነገር ስሰራ መሀል ላይ አእምሮዬን ይዘኛል ምናምንና የሆነው ሆኖ ለጥሎሹ ምን አመጣ? ያው ልንዘረዝርሎት እኮ ነው 2 ሚሊዮን ብር የፈጀ አበባ በአይሱዙ አስጭነን ይዘን መተናል። ወይኔ ታድዬ አበባ ይሁሉ አበባ። አዎ ጋሽዬ የልጄ ፊት ሲረዝምባችሁ ኮሪደር መሰለቻችሁ አይደል? ይሄማ በጣም በዛ። ለልጄ አይገባትም በፍጹም። ኧረ ይገባታል። እንቁ ልጅ ሆነ እኮ ነው የሰጠን። ቢሆንም አይገባትም አልኩኝ። የልጄን ዋጋ ማቀው እኔ ነኝ። አባዬ ምን እያለ ነው? አሁን የምጠራሎትን ስጦታ ሲሰሙ ግን እንባ አይኖት ላይ ግጥም ምን ነው የሚለው? ባለቤቴ ከሞተች በኋላ አይኔ ደርቋል። ምን ታረጉ እናንተ? እንባ ቀለለባችሁ ግጥም ይላል ይለኛል። ሲንግል አረከው። ልጃችን ለዚህ ቤተሰብ ካለው ፍቅር የተነሳ 2 ቤት ለቤተሰቡ አበርክቷል። ምን አለ ፌንት ቤተሰቡ እንዳለ ፌንቲ ብላ ማለቱ ነው አይደለም? ቤት ነው ያለው። ውድ መኪና ነው። በፍጹም እንዲማ አይገባት። አበዛችሁት። እንዲማ አደፍሩኝም። እኔን በእርግጠኝነት ቤት ተሳስታችሁ ነው የሚሆነው። እኔ የልጄን ዋጋ አውቃለሁ። አሳድጌ ምንድነው ባለቀ ሰዓት ልጅ ባቅበጥ እንደዚህ እንደ ጋሼ ከዚህ በላይ ምን ስጦታ አለ እንጂ የልባችሁ ክፋትና ተንኮል ነው እንጂ የተሻለ ስጦታማ አለ። የእርሱንና የልጆን ክብር የሚመጥን ቆንጆ ስጦታ አለን። አደራ እንዳታስቀይሙኝ። በፍጹም ልጃችን ሙሽሪትንና ሙሉ ቤተሰቧን ለሃኒውን አማዞን ድረስ ሊወስድ ቅድመ ዝግጅቱን ጨርሷል። ምንድን ነው ያለው? መጨረሻውን አዞ ሲል ሰምቼዋለሁ። አማዞን ነው ያለው። የእንስሳት መናኸሪያና ጥቅጥቅ ደን ነው። ቤተሰቡን ሁሉ ለጫጉላ ሽርሽር እዛ ይዤ ልሂድ ነው የሚለው። አሃ ቤተሰቡ እንዳለ እንስሳ ነው። እጄ ወንድሞቻቸው ጋር ላገናኛቸው ማለቱ ነው። በጣም በዛ። ምን ነው ጋሼ? እናንተ ጥሎሽ ነው ወይስ ጥላሸት መቀባት ነው ያዛችሁት? እሺ ከዚህ በላይ ምን እናቅርብ? ሱቅ ገዝቶላታል።
ሱቆች ብቻ የሚሸጡበት ቴምር ኮሜርሻል ኤክስፖ ከግንቦት 12 እስከ 16 ለተከታታይ 5 ቀናት እንደሚዘጋጅ አልሰማችሁ? ሱቆቹ የት ነው የሚገኙት? ፒያሳ፣ ቡልጋሪያ፣ ገላን ኮንዶሚኒየም ከ500,000 ብር ቅድሚያ ክፍያ ጀምሮ ሱቆች እኮ እየተሸጡ ነው። ሱቆችን ልዩ የሚያደርጋቸው ነገር አለ እንጂ ኤክስፖ ላይ መጥተው ቅድሚያ ለሚገዙ 3 እድለኞች ሙሉ ሶፋ፣ ሼልፍ እንዲሁም ቲቪ የተለያዩ ስጦታዎችም ተዘጋጅተዋል። በዛ ላይ እውነተኛ የሆነ 15% ቅናሽ ለገዢዎች ተዘጋጅቷል። እና ይሄን የመሰለ ጥሎሽ ማን ነው ስጦታ እድል ያምልጣይ? በቃ ሱቆቹን እንገዛለን። እስካሁን ያመጣናቸው ስጦታዎች ይመለሱ። ለምንድን ነው የሚመለሱ? አይመለሱ። ወይ ይወጣሉ። አባዬ ምንድነው? ተራሱ ወጣለ። ኦሰስ ለምንድን ነው? አትስበራሱ አትለከኛለ። አትረሱ ምንድን አንድ ሰው እንዳይጠጋኝ ብያለሁ። ዛሬ ማጓጓት ነው ያዛችሁት። አማዞኑ፣ ቪየቱ፣ ሱቁም የኛ ነው። በሉ አሁን ሰላም ሰፍኗል። የመጣንበትን ጉዳይ አሳክተናል። ይሄው ተቀበሉኝ ጋሼ። የተወጋ ይሁንና እንላቀቃት። በሉ እንግዲህ የተዘጋጀው ምግብ በልተን እንሂድ። የምን ምግብ? ጨፍራችሁ ከሄዳችሁ መቻነሳችሁ። ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው ጠቅላይ ሚኒስትሮችና እንዲሁም ደግሞ ፕሬዝዳንቶች ለአርሰናል ደጋፊዎች የእንኳን ደስ ያላችሁ መልእክት እያስተላለፉ ይገኛሉ። የኬንያው ፕሬዝዳንት ዊሊያም ሩቶ የአርሰናል እግር ኳስ ክለብ አስደናቂ የሆነውን የእንግሊዝ ፕሪሚየር ሊግ የሻምፒዮንነትን ጉዞና እንዲሁም ደግሞ ቡድኑ ያሳየውን የትግል መንፈስ በማድነቅ የእንኳን ደስ ያላችሁ መልእክታቸው በይፋ አስተላልፈዋል። ፕሬዝዳንቱ ባወጡት መግለጫ ክለቡ ከነበረበት አስቸጋሪ ውድቀት ጊዜና እንዲሁም ደግሞ ፈተናዎች ተነስቶ በተከታታይ የውድድር ዘመናት ያሳየውን መነቃቃት በማድነቅ ወደ ሊጉ አናት ለመድረስ ያደረገው ጉዞ እጅግ አስገራሚ እንደነበር አብራርተዋል። ይህ የአርሰናል ስኬት የተስፋ፣ የጽናት፣ የትኩረትና እንዲሁም ደግሞ የማያቋርጥ ጠንካራ ስራ ትልቅ ማሳያ መሆኑን ሩቶ በመልእክታቸው ጠቁመዋል። የሶማሌ ክልል ፕሬዝዳንት ለአርሰናል ደጋፊዎች እንኳን ደስ ያላችሁ መልእክታቸው አስተላልፈዋል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ የለንደኑ አርሰናል ታማኝ ደጋፊ መሆናቸውም ታውቋል። ክለቡ የዘንድሮ የሊግ ዋንጫ ማሸነፉ ተከትሎ ፕሬዝዳንቱ የተሰማቸው ደስታ በመግለጽ የእንኳን ደስ ያላችሁ መልእክታቸውንም አስተላልፈዋል። አቶ ሙስጠፌ ባስተላለፉት መልእክት አርሰናል ላለፉት በርካታ ዓመታት ያለ ዋንጫ ቢቆይም ማራኪና ውብ የሆነ የእግር ኳስ ጨዋታ ሲያሳይ እንደነበር አስታውሰው በወቅቱ እድል ስላልቀናቸው እንጂ ሁል ጊዜ በሊጉ ካሉ ጠንካራና ተወዳጅ ክለቦች ተርታ እንደሚሰለፍም ገልጿል። እዚህ ሚዲያ ላይ እምብዛም የማይታየው ድምፃዊ ጎሳዬ ተስፋዬ በዛሬው ዕለት አርሰናል ሻምፒዮን መሆኑን ተከትሎ አርሰናላውያን እንኳን ደስ ያለን ሰላም ይስጠን ሲል ደስታውን ገልጿል። ታዲያ ድምፃዊ ጎሳዬ ተስፋዬ በተለያዩ ተወዳጅ በሆኑ ሙዚቃዎቹ የሚታወቅ ሲሆን የአርሰናል ደጋፊ እንደሆነም ይታወቃል። ታዲያ የአርሰናል መለዮን በመልበስ በዛሬው ዕለት ደስታውን ገልጿል። ሰሞኑን ኢቢኤስ ላይ ባደረገችው ኢንተርቪው ምክንያት በጣም ብዙ ስድብና ትችት እየቀረበባት የነበረችው የነጻነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል። እሱን ዛሬ አሰማችኋለሁ። ትናንትና ቴሌግራም ላይ አንድ ቮይስ ሜሴጅ ተላከልኝ። የሷ የቅርብ ሰው ነኝ፣ እዛ አካባቢ እሷ የምትኖርበት አካባቢ ነበርኩ፣ አንድ ግቢ ነው እንግዲህ እየኖርን የነበርነው፣ ጎረቤቷ ነኝ ብላ እንግዲህ ከአርቲስት ነጻነት ወርቅነህ ጋር ያላትን ግንኙነት ሳይሆን በዋነኝነት ስለሷ ባህሪ እሷ ምን አይነት ሰው እንደነበረች የላከችልኝን የ4 ደቂቃ ቮይስ ሜሴጅ ሙሉን ሳልቆርጥ ሳልቀጥል ላሰማችሁና እንመለስ። ዳሉል ኢንተርቴይንመንት እንዴት ነህ? ደህና ነህ ወይ? እንዴት ነህ? በጣም ደስ የሚል ፕሮግራም ምናምን ታቀርባለህ። በጣም ደስ ይላል። እኔ ንጹህ ምናምን እንደዚህ ያሏት ሰዎች ምናምን ብላ አቅርበ ነበርና እኔ ለስንት ዓመት አብረን አንድ ግቢ ውስጥ እንኖር ነበረ ምናምንና በጣም እጽብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም። በጣም ጥሩ ሴት፣ የሴት ልክ ሰው ቤትም አትዞር፣ በጣም የተባረከች በጣም ጥሩ ሴት፣ መናገር ማትችል ሰው ቤት ዞራ ሰው ማታነሳ፣ ልጆቿና ልጆቿ ብቻ ነፂም ጥሩ ነው አውቀዋለሁ።
ከ10 ዓመት በፊት ለወረቀቱ መጥቶ እና ነፂም ጥሩ ነው ጸባይ ግን ችግሩ ይሄ ሁሉ የአሜሪካን ችግር ያሳለፈችው ብቻዋ ሆና ልጆቿን እንዴት በጥርሷ ነክሳ የማህሉል እድሜኮ ሌላ ቦታ ደርሷል እዚህ ሀገር ብታየው እና በጣም ጥሩ አደነው እንደዚህ ሰውስ ባይንትን ባይላት ደስ ይለኝ ነበረ አይደነው መናገር አልችልም ብዙ አማርኛ ወደ ትግርኛ ነው እንትን ማላው እና በጣም ነው በጣም ጥሩ ሴት ለልጆቿ ሩል የምትከተል ምናምን በቃ እንዴት ልበልህ በቃ ከሷ ሴቶች ብዙ ነገር ይማራሉ በጣም ትሁት ናት በጣም ሰው አክባሪ ናት በጣም ሰው ቤት ማትገኝ ልጆቿ ብቻዋ ሆና ያሳደገች የሰው በር እንደዚህ አይገቡም ልጆቿ ሰው ቤት ውስጥ እና ንጹህ ማለት አደነው ልጆቿ እንደዚህ ያሳደገች ሆስፒታል አልጠየቀችው ምናምን የሚባል የት ተዋቸው ልጆች ሰራተኛ የለ ምን የለ እዚህ ሀገር እንዴት ብላ እሱን ሄዳ ነርሶች አሉ ምናምን አሉ የሚያዩት ምግብ ሙሉ ነው ሆስፒታል ሁሉም ነገር አለ ምግብ ምናምን አለ ሆስፒታል ትሄዳ ሳትጠይቀው ቀርታ አታውቅም እንኳን ለሱ ለተቸገረ ለታመመ ሰው የምትጠይቅ ሴት ናት ንጹህዬ በጣም አደነው እኔ ከተለያየን አሁን ስንት አመታችን እኔ ወጥቼ ወደ ሳውዝ ሄጃለሁ እሷ ኖርዝ ነው የምትኖረው ስቲል ሳውዝ ኢስት ነው የምትኖረውና ስቲል አግኝቻ ብዙ ቀን አላቅም ግን ልጆቿ ስታሳድግ ብቻዋ ሆና የምታረገው ሳፈር ስታረግ የነበረው ነገር ስላየው እጹብዬ ማንም ሰው እንደሷ ማንም ሊያነሳት ማትችል ሴት ነው እኔ ጓደኛዋ አይደለሁም ምንም ግን ጎረቤት ሆኜ ፊት ለፊት ነው ቤታችን ግን በቃ ንጹህ ሴት ናት የኡነት እንደስሟ ንጹህ ሴት ናትና ይሄ ነገር ይሄ ቮይስ ሜል መቅረብ የሚችል ከሆነ ብታቀርብልኝ ደስ ይለኛል ወንድሜ በጣም ነው ማመሰግነው እኔ ለመመስከር ነው እንዴት ነው ሰው ለሷ እንደዚህ ሚላት ብዬ ነው ደግሞ እዛ መጣ ነው እንደዚህ የተቀባባቸው እንጂ እዚህ ልጆቿ እንዴት ሆና እንደምታሳድግኛ እናያታለን ማንንም ሳያግዛት ብር መላክ እዛ ሆኖ ማለት ምንም አይደለም እዚህ ሀገር ልጅ 24 ሰዓት ተጣብቀህ ከልጅህ ጋር ስትውል ምናምን ምን አይነት ችግር እዛ ልጅ ታቆት ይሆናል ልጅ ያላችሁ ሰዎች በቃ እንዴት ነው አደነው በጣም ነው ሳፈር የምታደርገው እዚህ ልጅ ስታሳድግና እግዚአብሔር ለኢትዮጵያ ሶሻል ሚዲያዎች ምናምን ብታቀርበውና ይሄ ቢሰሙት ሞር አደነው እንዴት ልበደህ በቃ ጥሩ ሴት ናት የመጨረሻ ልጆቿ የምትወድ ትዳሯ የምታከብር የነበረች ሴት ብሩክ ሴት ናት ብሩክ ሴት ናት ቸርች ሁሉም ይመሰክርላት ብሩክ ሴት ናት በቃ ይሄንን አቅርብልኝ ከቻልክ ድምጼም ቢሆን አቅርብልኝ እሺ አመሰግናለሁ በጣም ጥሩ ሚዲያ አለ ጥሩ ሚዲያ ደስ የሚል እንትን አለ ደስ ይላል ሁሌ ያያለው ሁሌ ሳይ ደስ ይለኛል ሌላ ነገር አለከታ ያንተ ሚዲያ ግን በጣም አየዋለሁ እንደዚህ በቃ ሪዝነብል ሰው ስለሆንክ ሪዝነብል ሰው ማየት ደግሞ ደስ ይለኛል አየዋለሁ ሚዲያ ቴንክ ዩ إنه يهودنا إذا مديناو كاتي كوتا وجداني إنه مجتاو يرنا بچت مهوتاني علي عشان شمبرا علي عشان شمبرا